ጤና ይስጥልን እንዴት ናችሁ? አርሰናል በድል ተመልሷል። ወደ ስታንፈርድ ብሪጅ ሄዶ ዳግም ሌላ ጨዋታ አሸንፏል። ስለ ጨዋታው ዝርዝር ነጥቦችን እናነሳለን። ከጨዋታው በኋላ ምን ተባሉ የዝውውር ጉዳዮችንም ይዘናል። ከሚኬል አርቴታ ቡድን ጋር በተያያዘ አንድ ተጫዋች ከሪያል ማድሪድ ሊያገኝ እድሉ እየሰፋ መጥቷል ተብሏል። ምክንያቱም ምንድነው የሚለውን በዝርዝር እንነግራችኋለን። የእናንተን አብሮነት ብቻ እንፈልጋለን። በርከት ያሉ ጉዳዮችን ነው ያዝነው። ከዝውውር ዜናዎች ውጪ ስለ አንዳንድ ተጫዋቾች ስለ ጁሪን ቲምበር፣ ስለ ቤን ስለ ዴክላን ራይስ፣ ስለ ገብርኤል ማጋሌሽ እና ዊሊያም ሳሊባ እየተነሱ እየተሰሙ ያሉ ጉዳዮች አሉ። ስለ ቼልሲና ስለ አርሰናል ራይቫለሪ፣ ስለ ቶትናምና ስለ አርሰናል ልዩነትም ብዙ ሀሳቦች እየተሰጡ ይገኛሉ። በተለይ ደግሞ ከትናንትና ድል በኋላ እነዚህ ሀሳቦች በትክክል መነሳት አለባቸው የሚለውን እኛም የምንደግፈው ነው። በትክክል ሌሎች ጉዳዮችንም ይዘናል። አዳዲስ ጉዳዮችን የነገርናችሁን ቆያለን። ለሁሉም የእናንተን ተሳትፎ የእናንተን ሀሳቦች በደንብ እንፈልጋለን። ትናንትናም ግምቶቻችሁን ላኩልን ብለን ነበረ። እንግዲህ አንድ ሁለት አድማጮች በትክክል ገምቷል። እነማን ተሳተፉ በትናንትናው ቪዲዮ ላይ የሚለውንም ጉዳይ የነገርናችሁን ቆያለን። ትናንትና ብዙዎቻችሁ ያነሳነውን ጥያቄ ብዙ ተሳትፎ አላደረጋችሁበትም ማለት እችላለሁ። ዛሬም በድጋሚ ያንን ጥያቄ ላቅርብላችሁ። በአርሰናል 49 ተጫዋቾች ፈርመዋል። ከአርሰን ቬንገር መልቀቅ በኋላ በኡናይ ኤምሪ ስር በሚኬል አርቴታ ስር በአርሰናል በነበሩ አሰልጣኞች ዘመን ሁሉ የተመለከትናቸው 49 ተጫዋቾች ፈርመዋልና ከነዚህ ተጫዋቾች ሁሉ የእናንተ ምርጥ 3 ማን ነው? የኔን ትናንትና አሳውቂያለሁ። በድጋሚ ዛሬም አነሳዋለሁ። ከዛ ውጪ ዝውውሮችን ብቻ አይደለም፣ ስለ ፓርትነርሺፕ፣ ስለ አርሰናል ሌሎችንም ጉዳዮች የነገርኳችሁ ቆያለሁ። በቻላችሁ ሐሳቦቻችሁን እየጻፋችሁ መልእክቶቻችሁን እየላካችሁልን አብራችሁን ቆዩ። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። እንደምንፈልገው ቪዲዮዎቻችን ብዙ ሰው ጋር እየደረሱ አይደለም። ስለዚህ እንደ ቲክቶክ ታብታብ አድርጉ ብለን መጀመር ሊኖርብን ይችላልና ሰብስክራይብ ያደርጋችሁ ቤተሰብነታችሁን አሳዩን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩና ከኛ ጋር አብሮነታችሁን አሳዩ። በቀጥታ ወደ ትናንትናው ጨዋታ ነው የማልፈው። ትናንትና አርሰናል በስታንፈርድ ብሪጅ በቅርብ ጊዜያት ላይ ስለነበሩ ሪካርዶች ትናንትና ያነሳሁት ቪዲዮ ነበርና በስታንፈርድ ብሪጅ ብቻ አይደለም፣ በአጠቃላይ በሁሉም ውድድሮች ከቼልሲ ጋር ፍጹም የበላይነት 2013 እስከ 2017 በአርሰን ቬንገር የመጨረሻ ዓመታት ላይ አርሰናል የተወሰደበት ብልጫ ነበር በቼልሲ። አሁን በሚኬል አርቴታ ስር በቅርብ ጊዜያት ላይ ለመጨረሻ ጊዜ ለምሳሌ የተሸነፈው በቼልሲ 2021 ላይ ነው። በስታንፈርድ ብሪጅ ደግሞ አርሰናል የተሸነፈው እንደምናስታውሰው በማውሪዚዮ ሳሪ ዘመን እንደነበረ እናስታውሳለንና የቡድኑን ጥንካሬ የቡድኑን ውህደት በደንብ የተመለከትንበት ነው። ትናንትና ቤን ዋይት 7ኛው ደቂቃ ላይ ግብ አስቆጠረ። ከቆመ ኳስ ከሴት ፒስ የተቆጠረ ግብ ነበረ። ያ ማለት አርሰናልን ቀዳሚ አድርጎ በያዝነው የውድድር ዘመን 18 ግቦችን ከቆመ ኳስ ብቻ እያስቆጠረ የቀጠለ ቡድን ነውና በርካታ ግቦችን አስቆጥሯል። ቪክተር ዮኬሬሽ 49ኛው ደቂቃ ላይ ሌላ ግብ አክሎ ጨዋታው 2-0 በአርሰናል መሪነት ቀጥሎ ነበረ። ጋርናቾ 57ኛው ደቂቃ ላይ ቼልሲን ወደ ጨዋታ የምትመልስ ግብ አስቆጠረ። ከዛ በኋላ ግን ማርቲን ዙቢሜንዲ የአርሰናልን እድል ያሰፋበትን ግብ ቢያስቆጠረም 83ኛው ደቂቃ ላይ አሌያንድሮ ጋርናቾ ሌላ ግብ አስቆጠረ። አርሰናል 3-2 በሆነ ውጤት ጨዋታውን አሸነፈ። ለሚኬል አርቴታ በጨዋታው ላይ ካሰላለፍ ጀምሮ ጠንካራ አሰላለፍ ይዞ ገብቷል። ምክንያቱም ደግሞ ባለፉት ዓመታት ለምሳሌ ባለፈው በሰሚ ፋይናል ተሸንፈን ወተናላ ቁጭቶች አለብን ሲል ነበር ሚኬል አርቴታ። ለዛም ይመስላል ጠንከር ያለውን ስብስብ ይዞ የገባውና ትናንትና ለምሳሌ በተከላካይ ቦታ ላይ ጋብርኤል ማጋሌሽ ከዊሊያም ሳሊባ ተጣምረው ነበረ። ዊሊያም ሳሊባ በጉዳት ላይ ኖር ይችላል ሲባል ነበር። ሊያንድሮ ትሮሳር ከፊት መስመር ላይ እንደ ዊሊያም ሳሊባ ሁሉ በጨዋታው ላይ አይኖርም ብለን ስጠብቅ ነበረ። ጁሪን ቲምበር ከጋብርኤል ማጋሌሽ ይጣመራል። ሉዊስ ስኬሊና ቤን ዋይት የመስመር ቦታዎቹን ይዛሉ ብለን እንደጠበቅነው አልነበረም። ቤን ዋይት በቀይ መስመር ቦታ ላይ፣ ጁሪን ቲምበር የግራ መስመር ቦታ ላይ ተሰልፏል። ዴክላን ራይስ፣ ማርቲን ዙቢሜንዲ፣ ማርቲን ኦዴጋርድ አማካይ ስፍራ ላይ፣ ቪክተር ዮኬሬሽ፣ ቡካዮ ሳካ ከፊት መስመር ከሊያንድሮ ትሮሳር ጋር ተጣምረው የጀመሩበት ጨዋታ ነበር። በጣም የሚገርም አይነት ፉክክር፣ ጥሩ ጨዋታ። ለአርሰናል ግን የአንድ ግብ የበላይነቱን ይዞ ያጠናቀቀበት ጨዋታ ሆኖ ተመልክተናል። አንዳንድ ነጥቦችን ግን ከአርሰናል ጋር በተያዘ ከጨዋታውም ጋር በተያዘ ማንሳት አለበት። ትናንትና ቪክተር ዮኬሬሽ ያስቆጠራት ግብ መነሻዋን እናንሳ። ምክንያቱ ምን ነበር? እንዴት ነው ኳሷ የመጣችው የሚለውን ከቢውልድ አፑ ጀምሮ ስንጀምር የሚኬል አርቴታ ቡድን በቀይ መስመር ቦታ ላይ ቤን ዋይት እንግዲህ የእጅር ወራውን በቶሎ ወርውሮ ለቡካዮ ሳካ ሰጠ። ከዛ በኋላ እሱ ራሱ መጥቶ ቡካዮ ሳካ ያቀበለውን ኳስ ለቪክተር ዮኬሬሽ አሲስት አድርጎ ቪክተር ዮኬሬሽ ያስቆጠራት ግብ ነበረች። ከዚህ ጋር በተያዘ በቀጥታ ከአርሰናል ጋር በቅርብ ጊዜያት የነበሩ ታሪኮችን መናገር ይቻላል። የሴት ፒስ ኤፍሲ ከዛ በተጨማሪም የኦንጎል ኤፍሲ የተባለ ብዙ ስሞች ሲወጡለት ሲነገሩለት የነበረው አርሰናል አሁን
አሁን በዚህኛው ጨዋታ ላይ ከስሮይን ከእጅ ውርወራ ከመልስ ውርወራ በቀጥታ ግብ ለማስቆጠር መንገዱን የጀመረበት ነውና ከቅርብ ቀናት ላይ አርሰናል አንድ የእጅ ውርወራ ባለሙያ ወይም የእጅ ውርወራ አሰልጣኝ ቀጥሮ ነበረ። ቶማስ ግሮማርክ ይባላሉ። እኚህ አሰልጣኝ የጊነስ ወርልድ ቡክ ኦፍ ሪካርድስ ላይ ክብረ ወሰን የነበራቸው ያላቸው ከዛ በተጨማሪም ሊቨርፑልን በእጅ ውርወራ አሰልጣኝነት ያሰለጠኑ ናቸውና የእጅ ውርወራ ምን ያክል አስፈላጊ እንደሆነ ትናንትና ቪክተር ዮኬሬሽ ባስቆጠራት ግብ ላይ ቤን ዋይት አጠቃቀሙን በደንብ የተመለከትንበት ነበር። ምናልባት እኚህ ሰው ቶማስ ስራቸውን ጀምረዋል ወይ የሚሉ ጥያቄዎችም ሲነሱ ተመልክተናል። ሁሉም ቪክተር ዮኬሬሽ በጣም ጥሩ ተንቀሳቅሷል፣ አሲስት አድርጓል ለማርቲን ዙሜንዲ የጨዋታው ኮከብም ተብሎ የተመረጠበትን ጨዋታ ነው የተመለከትነው። በእንቅስቃሴ ደረጃ ጥሩ የሚባል ጨዋታን አሳይቶናል። ከዛ ውጪ ሌላኛው የቤን ዋይት ጉዳይ ብዙ መባል ያለበት ይመስለኛል። ቤን ዋይትን ስንመለከተው ለመጨረሻ ጊዜ ግብ ያስቆጠረው 20 ወራት አልፈውታል። የ20 ወራት 631 ቀናት ናቸው። ትናንትና ከ631 ቀናት በኋላ ዳግም ግብ አስቆጥሯል ከቸልሲ ጋር በነበረ ጨዋታ። ከ20 ወራት በፊትም አርሰናል 4-2 በሆነ ውጤት ሲያሸንፍ ቸልሲን ግብ ያስቆጠረው እሱ ራሱ ነበረ። 2 ግቦችን አስቆጥሮ ነበረ። ዳግም አሁን ከቸልሲ ጋር የግብ አካውንቱን ከፍቷል። ጥሩ ሲንቀሳቀስ ነበረ። የዓለማችን ምርጡ አሁን በፕሪሚየር ሊጉ ምርጡ የቀይ መስመር ተከላካይ ተብሎ የሚነገር ለጁሪን ቲምበር ባለበት ቡድን ውስጥ እንደዚህ አይነት ጥራት ያለው ተከላካይ በተቀያሪ ወንበር ቦታ ላይ እንኳን መያዝ በጣም አዋጭ ነው ብሎ መናገር ይቻላልና ጁሪን ቲምበር የሚገርም ብቃት እያሳየ ሆነ እንጂ የቤን ዋይትም ብቃት ከሱ ጋር የማይተናነስ እንደሆነ ጥሩ ብቃት ኦቨርላፕ አንደርላፕ ሲያደርግ አቅሙን በደንብ ማሳየት የሚችል ጥሩ ተጫዋች እንደሆነ ትናንትናም የተመለከትንበት ነው። ለሁሉም አርሰናል 3-2 በሆነ ውጤት አሸንፎ 1 ነጥብ ልዩነት የአንድ ግብ ልዩነት ይዞ ተመልሷል። በመጪው ፌብሩዋሪ መጀመሪያ ላይ የመልሱ ጨዋታ በኤምሬትስ ስቴዲየም ሲደረግ ለሚኬል አርቴታ ቡድን ብዙ መነቃቃትን ይፈጥራል ተብሎ የሚጠበቅ አይነት ጨዋታ ነው። ከቸልሲ ጋር በቅርብ ጨዋታዎች የነበሩ ቁጥሮችን እንመልከት። ባለፉት 9 ጨዋታዎች 6ቱን አርሰናል አሸንፏል። 3ቱ ባቻ ውጤት የተጠናቀቀ 2021 ላይ ነበር ለመጨረሻ ጊዜ አርሰናል በቸልሲ የተሸነፈው እና ያንን ክብረ ወሰን በደንብ ማስቀጠል የቻለበት 9 ጨዋታዎች አርሰናል ሳይሸነፍ ተጉዟል። በጥሩ መንገድ ሊጠቀስ የሚችለው ከ2013 እስከ 17 የነበሩ ሂደቶች ይታወቃሉ። በቸልሲ የተወሰደበት ብልጫ ሚኬል አርቴታ ትናንትና አንዳንድ ነጥቦችን አንስቷል። በተለይ ደግሞ ከዋንጫው ጋር በተያዘ እንዲሁም ደግሞ ጥሩ ፐርፎርማንስ ቡድኑ እንዳሳየ ለማሸነፍ ወደ ሜዳ እንደገባና በጣም ደስተኛ እንደሆነ የመጀመሪያው አጋማሽ ጀምሮ ያን እንደተመለከተ ተናግሯል። ማርቲን ዙሜንዲንም በተመለከተ በጣም የምወደው አይነት ተጫዋች ነው፣ የፈለገውን ነገር ማድረግ ይችላል፣ በጣም የተዋጣለት ሁሉንም ነገር አካቶ ያዘ የሚገርም ሆልዲንግ ሚድፊልደር ነው ብሏል። በጣም የሚያደርጋቸው ነገሮች የሚደጋገሙ ሁሌ የሚደረጉ አይደለም በሚል ሚኬል አርቴታ ማረጋገጫውን ሰጥቷልና ከዚህ ጋር በተያዘ በሁሉም ውድድሮች ላይ በተገኘንበት ውድድሮች ላይ በሙሉ ማሸነፍ እንፈልጋለን፣ 4ቱንም ዋንጫዎች ማሳካት እንፈልጋለን ብሏል። በዚህ ስም ዝርዝር ላይ አራቱንም ዋንጫዎች ማሸነፍ እንፈልጋለን ብሏል ሚኬል አርቴታና በዚህ ስም ዝርዝሮች መካከል ያለው አንደኛው ስም የካራባኦ ካፕ ነውና ትናንትና በግማሽ ፍጻሜው እድሎችን አስፍቶ በኤምሬትስ ፌብሩዋሪ መጀመሪያ ላይ ለሚደረገው ጨዋታ ራሱን በደንብ የሚኬል አርቴታ ቡድን አዘጋጅቷል። we are managing the load of the player ብሏል። ፕሌየሮቹ የአርሰናል ተጫዋቾች ያለባቸውን ጫና ለመቀነስ እንግዲህ ጠንካራ ስብስብ ይዞ መግባቱን ተከትሎ ለውጦች ያስፈልጉ ነበር፣ ለዛ ነው መቀየር ያስፈልገን ብሏል። በጣም ኮምፒቲቲቭ መሆን አለብን፣ ተፎካካሪ መሆን አለብን። በቻልነው አቅም ከመጨረሻው እስከ ከመጀመሪያ አንደኛው ደቂቃ ጀምሮ እስከ መጨረሻው ደቂቃ ድረስ ያንን ማሳየት እንዳለበት ሚኬል አርቴታ ተናግሯል። ቪክተር ዮኬሬሽም ጥሩ የተንቀሳቀሰበት ነበረ። ትልቅ ፐርፎርማንስ፣ ትልቅ ድል ነበረ። በአጠቃላይ ደስተኛ ነኝ፣ ከዚህም በላይ ማድረግ እንችል ነበረ። በተለይ በመጀመሪያው አጋማሽ ላይ የነበሩ ነገሮች በጣም አስደሳች ናቸው ብሏል። ከማርቲን ዙሜንዲ ጋር በተያዘ በጣም የምወደው ተጫዋች ነው፣ ሁሉን ነገር ማድረግ ይችላል፣ በጣም ኮምፖዝድ ነው፣ ሆልዲንግ ሚድፊልደር ላይ ያንን ሚና መጫወት ይችላል ሲል ነበርና ስለ ማርቲን ዙሜንዲና ስለ ሪያል ማድሪድ ዝውውር ወደ በኋላ ላይ አንዳንድ ጉዳዮችን አነሳለሁ። ከቻቪ አሎንሶ መልቀቅ ጋርም ስሙ በደንብ እየተያዘ ይገኛልና ከባለፈው ዓመት ሰሚፋይናል ቁጭት አርሰናል እልሁን የተወጣበት የበለጠ በዚህኛው የሰሚፋይናል ደግሞ ራሱን ተስፋም ያለው ቡድን እንደሆነ በደንብ ያሳየበት ነው። ዊሊያም ሳሊባ ከጋብሪኤል ማጋለሽ የተጣመሩበት ጥምረት በጣም ጥሩ ጅማሮ ባለፉት ጊዜያት ላይ በፕሪሚየር ሊጉ ብቻ አይደለም በዓለም እግር ኳስ ላይ ያንን መናገር
ማሳየት ይችላሉ። ዊሊያም ሳሊባ አንድ የሰጠው አስተያየት አለ። በተለይ ሁሉንም ነገር ማሸነፍ እፈልጋለሁ፣ በያዝነው አመት ላይ ሁሉንም ነገር ማሳካት እፈልጋለሁ ብሏል። ከዛ ውጪ ሁሉ ጊዜ የውድድር አመቱ ሲጠናቀቅ ያለ ዋንጫ ማጠናቀቅ፣ ባዶ ኪሴን መመለሴ በጣም እየቆጨኝ እያበሳጨኝ ይገኛል፣ ደክሞኛል። እንደዚህ አይነት ነገሮችን ድጋሚ ማስተናገድ አልፈልግምና ሁሉ ጊዜ በዋንጫ መጠናቀቅ አለበት። ካራባኦ ካፕ፣ ኤፍ ኤ ካፕ፣ ቻምፒየንስ ሊግ፣ ፕሪሚየር ሊግም ላይ ጠብቁን የሚል ነገር አንስቷል። ማርቲን ዙቢሜንዲን በተመለከተ በጣም የሚገርም ተጫዋች ነው። በጫና ውስጥ ሆኖ ኳስ መቀበል ይችላል። ጫና ውስጥ ሆኖ በተቀብለው በጥሩ መንገድ ኳሱን መመለስ ይችላልና ጥሩ ተጫዋችነቱን ተናግሯል። ቡካዮ ሳካ አንድ አስተያየት ሰጥቷል። ለንደንን በተመለከተ በለንደን ከተማ ቶትናም አለ፣ አርሰናል አለና አሁን ቡካዮ ሳካ የሰጠው አስተያየት በግልጽ በጣም አነጋጋሪ ሆኗል። ከፈለጋችሁ በግል ቦክስ ልትሰናዘሩኝ፣ ልትጣሉኝ፣ ልትደባደቡኝ ትችላላችሁ። አይ ዶንት ኬር፣ አይመለከተኝም። አርሰናል የለንደን ትልቁ ክለብ አርሰናል ነው የሚል ማረጋገጫ ሰጥቷል። ትናንትናም ያንን ተመልክተናል። ከሰሞኑ የነበሩ የአርሰናል ደጋፊዎችን ዝማሬዎች አነሳላችኋለሁ። ነገር ግን ከዊሊያም ሳሊባና ከማጋሌሽ ጋር በተያዘ በጣም ጥሩ ጥምረት ነው ያለን የሚል አስተያየቱን ሰጥቷል። ዊሊያም ሳሊባ ስለ ገብርኤል ማጋሌሽ በዓለም እግር ኳስ ላይ አሁን ጠንካራው ጥምረት የኛ ነው ብዬ መናገር ይችላለሁ። ነገር ግን ያንን ማረጋገጥ አለብን። በትክክልም ያንን እንደሚገባን ማሳየት የምንችለው ደግሞ ዋንጫ ማሸነፍ ስንችል ነው። ያለ ዋንጫ ያ ማለት ምንም አይነት ትርጉም አልባ የሆነ ነገር ነው በሚል አንስቷልና ቡካዮ ሳካም እንዳለው በለንደን ትልቁ ክለብ ነው። አርሰናል በጣም ጥሩ ተጫውቷል። ከቶትናም ጋርና ከአርሰናል ጋር በተያዘ አርሰናል ትናንትና ደጋፊዎቹ በስታንፈርድ ብሪጅ ስለ ቶማስ ፍራንክ ስለ ቶትናሙ አሰልጣኝ ሲዘምሩ ነበረ። ለአርሰናል ተጫዋቾች መልእክታቸውን እያስተላለፉ ከቶማስ ፍራንክ እንግዲህ ጋር በተያዘ በቅርቡ አርሰናልና ቶትናም ካደረጉት ጨዋታ በኋላ በተደጋጋሚ ስማቸው ሲነሳ የነበረው የቶማስ ፍራንክ ጉዳይ ቡድኑ ወጥ ብቃት ማሳየት አልቻለም በሚል ነበርና ከሰሞኑ አንድ የቡና መጠጫ የፕላስቲክ ካፕን ይዘው የአርሰናል አርማ ያለበትን ተገኝተው ነበር። የቶትናም ደጋፊዎች ፍጹም ተቃውሞውን ሲያሰሙባቸው እንደነበረ እናስታውሳለንና የበለጠ ጫናው ከፍ እንዳይል ማገዝ ያስፈልጋል። ከአርሰናልና ከቸልሲ ጋር በተያዘ ከዚህ በኋላ ራይቫለሪ ብሎ ተደጋጋፊ ናቸው እንጂ ወይም በጣም በተፎካካሪነት ደረጃ ሊጠቀስ የሚችል ቡድን እንዳልሆነ ቸልሲ ከአርሰናል ጋር መናገር ይቻላል። ባለፉት 9 ጨዋታዎችን ላንሳላችሁ። አርሰናል 3-2 ያሸነፈው የትናንትናውን ጨዋታ አንድ እኩል ከዚህ በፊት በባለፈው የውድድር ዘመን በያዝነው የውድድር ዘመን አንድ እኩል ዲሴምበር ላይ አጠናቋል። 19 ላይ ማርች ላይ 2025 ላይ የተደረገው ጨዋታ 1-0 አርሰናል አሸናፊነት ተጠናቀቀ። 1-1 በሆነ ውጤት ኖቬምበር 2024 ላይ ኖቬምበር ከተደረገው በኋላ አፕሪል 2024 ላይ ደግሞ አርሰናል 5-0 አሸንፎ ነበረ። ከዛ ውጪ 2023 ላይ 2-2 2023 ላይ ሌላኛው ጨዋታ በአርሰናል 3-1 አሸናፊነት እንዲሁም ደግሞ የ1-0 ና የ4-0 ውጤቶች በአርሰናል የበላይነት የተመዘገቡ ውጤቶች ናቸውና እነዚህ ነገሮች ለመቀየል አሰልጣኞቹ የበለጠ ኃላፊነት ይኖርባቸዋል በቸልሲ በኩል። ነገር ግን የሚኬል አርቴታ ቡድን አሁንም በጣም ፍጹም የበላይነቱን ያሳየበትን ቆይታ እየተመለከት እንገኛለን። ከማርቲን ኦዴጋርድ ጋር በተያዘ ሊነሳ የሚችል ጉዳይ አለ። ማርቲን ኦዴጋርድን በተመለከተ በተለይ ጋሪ ኔቭል በጣም አስጨናቂ ትችት ሲሰነዝርበት ነበርና ከ600 በላይ ተቃውሞችን በስካይ ስፖርት ላይ ተመልክተናል። እነዚህ ተቃውሞች ጋሪ ኔቭልን በቀጥታ ታርጌት ያደረጉ ናቸውና የቴሌቪዥን አሰራጭ ተቋሙ ስካይ ስፖርት ይፋ እንዳደረገው ከሆነ አብሶሉትሊ ዋክ የሚል ቃልም ሲጠቀም ነበረ። ለምንድን ነው የሊቨርፑል ደጋፊዎች ተጫዋቾች ዝም ያሉት? በሜዳ ላይ እሱን ተማተው በቀይ ካርድ እንኳን መውጣት ነበረባቸው የሚል የማይመስል ነገር አስተያየት ሲሰጥ ነበረ። ጋብሪኤል ማርቲኔሊ ግን በዛን ሰዓት ላይ የነበረው ሂደት ብራድሊ ባርኮላን እንደተጎዳ አላወቀም ነበር። ከዛ በኋላ ሰዓት ሊገድል መስሎት እንደነበረ የሚያሳዩ ዘገባዎችን ተመልክተናል። ከአርሰናል ጋር ሌላኛው ሊነሳ የሚችለው የኦሌክዛንደር ዚንቼንኮ ጉዳይ ነው። በአርሰናል ቤት እንደዚሁ እንደ ቀልድ የሚወጣ እንደ ቀልድ የሚረሳ ተጫዋች አይደለም። በተለይ ደግሞ ኦሌክዛንደር ዚንቼንኮን ስንመለከት አርሰናል ቤት የመጀመሪያ ፋውንዴሽኑን ከጣሉ ተጫዋቾች መካከል አንዱ ነው ብሎ በትክክል መናገር ይቻላል። አሁን ከኖቲንጋም ፎረስት ሊለያይ ይችላል፣ ወደ ሌላ ክለብ ሊሄድ ይችላል ተብሏል። ኖቲንጋም ፎረስት እስከ ውድድር ዓመቱ ማብቂያ ድረስ በአርሰናል የሚያቆየውን ውል ወደ ኖቲንጋም ፎረስት ያዘዋወረበትና በአንድ ዓመት የውሰት ውል ተጫዋቹ ማምጣቱ ይታወቃል። ከዚህም ላቅ ባለ ደረጃ ተጫዋቹ መጫወት የሚችልበት እድል ነበር። ነገር ግን ገና 28 ዓመቱ ላይ ይገኛል። ነገር ግን በዛ ደረጃ እየተጫወተ አይገኝም። ፎረስትም ተጫዋቹ መመለስና አዳዲስ ተጫዋቾችን በሱ ቦታ ላይ ማስመዝገብ
ማስመዝገብ ይፈልጋል የሚሉ ዘገባዎችን ተመልክቻለሁ። ከአርሰናልና ከቶትናም ጋር በተያያዘ ትናንትና ኮነር ጋላገርን ቶትናም ማስፈረሙ ይፋ ሆኗልና በሁለቱ ቡድኖች መካከል ያሉ የተጫዋቾች ዝውውር ሂደቶችን ስንመለከት አርሰናል ከ2020 ጃንዋሪ ጀምሮ 941 ሚሊዮን ፓውንድ ወጪ አድርጓል። ከ2021 ጃንዋሪ ወር ጀምሮ ደግሞ ክሪስታል ፓላስ 979 ከአርሰናል በረጅሙ ርቀት በ30 በላይ የሚሊዮን ፓውንዶች ልዩነት አለውና በጣም በጥሩ መንገድ የሚደነቅ ቢሆንም ነገር ግን ለቶትናም እንደ አርሰናል ተፎካካሪ አልሆነም። ከፍተኛ ገንዘብም ጭምር አውጥቶ ስለዚህ ክለቡን ሊያስተች የሚችል እንደሆነ ያሰጋል የሚሉ ዘገባዎችን ተመልክቻለሁ። ከአርሰናል ጋር ሌላው ሊነሳ የሚችለው ጉዳይ የዝውውር ጉዳይ ነውና የዚህ የኤታን ንዋኔሪ ጉዳይን በተመለከተ ቦርመዝ ጥያቄ አቅርቧል። የቦርመዝ ጥያቄ መቅረቡ ወይም ደግሞ ድርድሮች መካሄዳቸው አይደለም። ከዛ ውጭ ግን ሌሎችም ሊነሱ የሚገባቸው ጉዳዮች አሉ። አርሰናል ተጫዋቹን በዚህ የጥር የዝውውር መስኮት ላይ የመልቀቅ ምንም አይነት ፍላጎት እንደሌለው የሚያሳዩ ዘገባዎች አሉና በክለቡ እንደሚቆይ በተደጋጋሚ እየሰማን እንገኛለን። የአርዳ ጉለርን ደግሞ ጉዳይ ልንገራችሁ። ከአርዳ ጉለር ጋር በተያያዘ የበለጠ ብዙ ተጫዋቾችን በሚፈልገው አርሰናል ስም ውስጥ እየተያዘ ስሙ እየተካተተ ይገኛልና ሊመጣ የሚችልበት እድል አለ ተብሏል። በምን አይነት እድሉ ተመዘነ የሚለውን ስንመለከት ከአርሰናል ጋር በተያዘ ጉለር የቱርካዊ ተጫዋች በአርሰናል ጥሩ አቅም ይኖረዋል ተብሎ ይጠበቃል። የወርልድ ክላስ ፖቴንሻል ያለው ሱፐርስታር የመሆን አቅም ያለው በሪያል ማድሪድ በቻቪ አሎንሶ ስር ያንን ማሳየት የቻለ ነገር ግን በቀጣይ በአዲሱ አሰልጣኝ ራውል አልቢዮል ስር የበለጠ የሚቸገር አይነት ቡድን ተጫዋች ሊሆን ይችላል። ስለዚህ አማራጮችን ሊመለከት የሚችልበት እድል አለ። አርሰናል ደግሞ የተጫዋቹ ቀንደኛ ፈላጊ ሆነው በብዙ ብዙሃን መገናኛዎች ላይ እየተዘገበ ይገኛል። እስከ ስንት ያስወጣዋል የሚለው የቱርኩ ብዙሃን መገናኛዎች ጭምር በተደጋጋሚ ይዞት የወጡት ዘገባ ነው። የአርዳ ጉለር ብቻ አይደለም፣ ሌላኛው የዩቬንቱሱ የመስመር አጥቂንም ጉዳይ አርሰናል አጥብቆ እንደያዘ የሚያሳዩ ዘገባዎችን በስፋት ተመልክተናል። ከአርሰናል ጋር ሌላኛው የሚነሳው ጉዳይ ቀደም ያነሳውላቸው 49 ተጫዋቾችን ማስፈረሙን ተከትሎ የሚነሱ ሀሳቦች አሉ። ትናንትና በእነዚህ ጉዳዮች ላይ እናንተ መልእክቶችም መጥተውልናል። ከተመለከትናቸው ጉዳዮች መካከል ትናንትና አሁን ያሉ ተጫዋቾች ጥሩ ፈራሚዎች ናቸው ብዬ የግድ መምረጥ ካለብኝ ግን ዴክላን ራይስ፣ ጋብሪኤል ማጋሌሽ፣ ማርቲን ዙሜንዲን፣ ዊሊያም ሳሊባን ከምርጦቹ ቀዳሚዎች ናቸው። ይህንን ስል መቅደም ያለባቸውን አስቀድሜ እንጂ እንደ ድል ሁሉም በጣም በድል የተቃረቡ ጥሩ ተጫዋቾች ናቸው የሚል ነገር ተመልክቻለሁ። ትናንትና ወንድሙ ወንዴ በላከለ መልእክት ላይ እንዲሁ ደግሞ አብዩ ደረጀም ሌላኛው መልእክት ላኪያችን ነው። ከልብ እናመሰግናለን። ተፈራ ተስፋዬ አርሰናል 3-2 ያሸንፋል ብሎ በትክክል ጨዋታውን የገመተ ሰው ነው፣ አድማጫችን ነው። ከሙራድ ጋር በተያዘ ስንት ሰዓት ነው የሚደረገው ብሎ ትናንትና የጨዋታውን በተመለከተ የተነሱ ጉዳዮች ላይ ጥያቄ አቅርቦል ነበረ። ትናንትና መስፋት አንስተነዋል። መልካሙ 3-1 በሆነ ውጤት ብሎ ገምቷል። መልካሙ ኦላና ሌላኛው መልካሙ ነው። ከምስራቅ ወለጋ ነቀምቴ አርሰናል 2-0 በሆነ ውጤት ያሸንፋል፣ ወደ ቀጣይ ዙርም ያልፋል ብሎ ነበረ። ሙሉ ቀን አብረን 2-0 በሆነ ውጤት 2-1 በሆነ ውጤት ይጠናቀቃል። መሐመድ ማቴዎስን በተመለከተ ደግሞ በአርሰናል 3-1 አሸናፊነት ጨዋታው ይጠናቀቃል። ፓማባይም ቸልሲን በተመለከተ መልእክቱ ልኮልናል። ከልብ እናመሰግናለን። አብዱል መጂድ አወል አርሰናል 4-2 በሆነ ውጤት ገምቷል። አህመድ እንዲሁ የ2-0 በሆነ ውጤት ለአርሰናል አሸናፊነት ቅድሚያ ግምቱን ሰጥቶ ነበረ። መቅደስ ጀማል 2-0 በሆነ ውጤት ተጠናቋል። ከዛ በተጨማሪ ትዕግስት ወዳጆ አርሰናል 2-0 በሆነ ውጤት ያሸንፋል። ጨፎ ቡኬ 2-1 በሆነ ውጤት አርሰናል ያሸንፋል። ሙሉቀን ሙከሚል አርሰናል 2-0 በሆነ ውጤት ያሸንፋል የሚል ኢብራሂም ነኝ አርሰናል 3-0 ያሸንፋል ያለን አድማጫችንም አለ። ከዩናይትድ አረብ ኤሚሬትስ አጀማን የላከለ መልእክት አለ። አርሰናል 3-0 በሆነ ውጤት ያሸንፋል ብሎ የሙልጌታን ያለውን ስንመለከት ደግሞ ከሙልጌታ ያለው ጋር በተያያዘ ጄሱስን ብንመለከት ኳስን ሊያመክን ነው ማየው። በዛው ላይ በፍጹም የሚታገል ተጫዋች አይደለም። እመኑኝ የኮሬሽ ያክል ቢታገል እውነቱን ይቀይራል፣ አመቱ የተሻለ ይሆናል። አቨርስን ወደ መሀል እያመጣው ያግዛቸዋል። እያንዳንዱ ተጫዋች ለራሱ ሲል የማይፈጥን እግር የለውም የሚል መልእክት ልኮልናል። ከአርሰናል ከትናንትና ካነሳናቸው ሀሳቦች ጋር በተያዘ ሙልጌታ ያለው እንዴት ናቸው አርሰናል ዮኬሬሽ ላይ እየሰራ ያለው ይጎል እንዳያገባ ያለው ነገር ተከላካዩን ሰብስቦ ወደ ውስጥ ይዞለት እንዲገባና ራሱን ተጽዕኖ ላይ ሲጥል ሌሎች ግን ነፃ ለማድረግ ነው። ስለዚህ ይህንን ነገር ከግምት ቢገባለት የሚል ሀሳቡ ልኮልናል። ለሁሉም ሁላችሁንም ከልብ እናመሰግናለን።
እናመሰግናለን ስለተሳትፏችሁ፣ መልእክቶቻችሁን ስለጻፋችሁልን። የአርሰናልን የትናንትና ጨዋታ ጉዳይ አነሳን። ከአርዳ ጉለር ጋር በተያያዘ የሚነሱ ጉዳዮች አሉ። ኖኒ ማዱዌኬ በጉዳት አልነበረም ትናንትና ያልተጫወተው። ከዛ ውጪ ደግሞ ሌሎችም ተጫዋቾችን እናንሳ። በጥሩ መንገድ አቅም ያላቸው ተጫዋቾች ከክለቡ ይለቃሉ አይለቁም የሚለው ቤን ዋይትም ይነሳል። ጥሩ ፕሮፖዛል ከቀረበ ክለቡ ሊለቅ የሚችልበት እድል እንዳለ የሚያሳዩ ዘገባዎችን ተመልክተናል። ክቡራትና ክቡራን በርከት ያሉ ጉዳዮችን ነገርናችሁ። ስፖርታዊ መረጃዎቻችን እዚህ ላይ ይጠናቀቃሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በርከታ መረጃዎችን ያነሳ ነው። ነገ በአዳዲስ ጉዳዮች እንመለሳለን። ኢንተርሳን ቻናልን ሰብስክራይብ አድርጉ፣ ቤተሰብነታችሁን አሳዩን። ለዛሬ እዚህ ላይ እናጠናቀቃለን። ጤና ይስጥልን።